ሰላም ጤና ይስጥልን ውድ የአዲስ 24 ወዳጆች፣ በዛሬ ዜናዎቻችን በቲክቶክ የምናውቀው ተወዳጁ ኮሜዲያን ተንኮሱ ወይም መገርሳ አሁን ልብን የሚነካ ቅሬታ አሰምተዋል። ጀነራል ታደሰ ወረደ ስለተፈጠረው ውጊያ አነጋጋሪና አስገራሚ አስተያየት ሰጥተዋል። እሱንም እናየዋለን። በትግራይ ከተሞች ወጣቶች እየታፈሱ ስለመሆኑ እንዲሁም አውሮፓ በኢራን ላይ ውሳኔ አሳልፈዋል የሚሉ መረጃዎችና ሌሎች መረጃዎች በዝርዝር ይዘን ቀርበናል። የተከበራችሁ የአዲስ 24 ወዳጆች እስከ መጨረሻው ዜናችን ተከታተሉን። ሌሎች ዜናዎች እንዲደርሷችሁ ደግሞ ቻናላችንን ላይክ፣ ሼር እና ሳብስክራይብ አድርጉ። ወደ ቀዳሚው ዜናችን አለፍን። ፓስተር ሄኖክ ግርማ ከአሜሪካ እንደተመለሰ ትላንት ማታ ከኤርፖርት ላይ በቁጥጥር ስር መዋሉን መዘገባችን ይታወሳል። በደረሰን መረጃ ደግሞ ማምሻውን ከእስር ተለቆ ወደ መኖሪያ ቤቱ ተመልሰዋል። ፓስተሩ የሰላሌን ሕዝብ አጸያፍ ንግግር ተናግረዋል በሚል በሕዝብ ዘንድ ቁጣን ቀስቅሶ እንደነበር ይታወሳል። ወደ ሌላኛው ዜናችን ስናልፍ በቅርቡ በኢቢኤስ ቴሌቪዥን ቀርቦ ታዋቂ ሲሆን ስራዬን አጣሁ፣ ሰው እየኖረው ነው፣ እኔ ግን ገና ነኝ ሲል የህይወቱን እውነት አጋርቶን የነበረው ተወዳጁ ኮሜዲያን ተንኮሱ ወይም መገርሳ አሁን ደግሞ ሌላ ልብን የሚነካ ቅሬታ አሰምተዋል። ነገሩ እንዲህ ነው። ተንኮሱ ከሌሊት ለፍቶ አእምሮውን አጭቆ ለህዝብ የሚያቀርበውን የፈጠራ ስራ ሌሎች አካላት ያለምንም ፈቃድ በየማህበራዊ ገጻቸው ይጭኑበታል። ይህ የድካሙ ውጤት ሲዘረፍበት ዝም ብሎ ማየት ያልቻለው ተንኮሱ ህጋዊ መብቱን ተጠቅሞ ኮፒራይት ሲጠይቅ ወይም ሪፖርት ሲያደርግ የሚገጥመው ምላሽ ግን እጅግ የሚያስገርም ሆነበታል። ስራው የተወሰደበት ሳያንስ ሪፖርት በሚያደርጉ ብቻ አሁንማ አደጋ ራሱን እንደ ትልቅ ሰው መቁጠር ጀመረ እየተባለ የስድብ ናዳ እንደሚወርድበት በምሬት ተናግረዋል። የራሴን ላብ የራሴን ድካም ማስከበር እንዴት እንደ ትዕቢትና ራስ ወዳድነት ይቆጠራል ሲልም ጠይቀዋል። አንድ ሰው ታዋቂ መሆን ብቻ ሳይሆን ከስራው ማግኘትም አለበት። የሰው ልፋት ዝም ብሎ ኮፒ ፔስት እየተደረገ ባለቤቱ ሲጠይቅ ደግሞ ኮራህ መባል ግን የሞራልም የህግም ስህተት ነው ሲል ገልጸዋል። ቲፒኤፍ በተቆጣጠራቸው የደቡብ ምስራቅ ይዞታዎቹ ለውጥ ፈላጊ የትግራይ ወጣቶች በብዛት እየተቀላቀሉት የህዝብ ደጀኑን እያጠናከረ ሲሆን ወደ ማዕከላዊ ትግራይ የሚያደርገውን እንቅስቃሴ በቀጣይ ቀናት አጠናክሮ እንደሚቀጥል እየተነገረ ሲሆን ቀድሞ በነበረው የህወሓት አፋኝ መዋቅር ወደ ትግሉ ለመቀላቀል የነበረውን አሳሪ መዋቅር እየተበጣጠሰ በመሆኑ ወጣቱ ነጻ መሬትን እየተቀላቀለ ይገኛል። ጀነራል ታደሰ ወረደ በትግራይ ታጣቂ ኃይሎችና በፌዴራል መንግስት ስለተፈጠረው ውጊያ አነጋጋሪ አስተያየት ሰጥቷል። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ሰሞኑን በሚያስተዳድሩት ክልል የሚመሩት በትግራይ ኃይሎችና በፌዴራል መከላከያ መካከል የተፈጠረውን ውጊያ የተፈጠረው ውጥረት እንዲረግብና ወደ ሰላም እንዲያመራ ጊዜያዊ አስተዳደሩ የሚቻለውን ሁሉ ያደርጋል ሲሉ በጉዳይ ላይ ገለልተኛ ነኝ የሚል ስሜት ያለው ንግግር ተናገሩ። ፕሬዝዳንቱ ይህንን ያሉት የክልሉ ኢንቨስትመንት ኮሚሽን ጥር 21 2018 ዓመተ ምህረት ዛሬ ምሽት ላይ ባዘጋጀው የአዲስ ሎጎ ምርቃት ስነ ስርዓት ተገኝተው ባሰሙት ንግግር ነው። በተያያዘ መሰረታዊ የንግድ ሸቀጦች ላይ ዋጋ ጭማሪ ለማድረግ አስቸኳይ ሁኔታ የለም ሲል የመቀለ ከተማ አስተዳደር አሳስበዋል። አስተዳደሩ ትላንት ባወጣው መግለጫ ሸማቹ ተረጋግቶ እንዲገበያይ በማሳሰብ ተቀባይነት የሌለው የተጋነነ ዋጋ ጭማሪ የሚያደርጉ ስስታሞች ሲል የገለጻቸው ነጋዴዎችና ደላሎች አደብ እንዲገጹ አስጠንቅቀዋል። አስተዳደሩ ወቅታዊ ሁኔታው ለግል ጥቅማቸው ለማዋል በማሰብ የተጋነነ የዋጋ ጭማሪ በሚያደርጉ ነጋዴዎች ላይ ህጋዊ እርምጃ እንደሚወስድ ዝተዋል። የአብን ከፍተኛ አመራር የሆኑት የአቶ ጋሻው መርሻ የሚከተለውን መልእክት አስተላልፏል። እንደወረደ ወደ እናንተ እናቀርበዋለን። የትግራይ ኃይል አሁንም ሌላ ዙር ጥፋት፣ ሌላ ዙር ሞት፣ ሌላ ዙር መቆራቆዝ እየተፍጨረጨረ ይገኛል። በቀጥታ ወረራ ከማድረግ እስከ አማጺ ማደራጀትና ማስታጠቅ፣ ከፕሮፓጋንዳ ዘመቻ እስከ ታሪካዊ ጠላቶች ተወካይነት ሁሉም አይነት ጥፋት ደግሶ ያለ የሌለ ኃይሉን ለመጠቀም እየሰራ ይገኛል። ይሄ ኃይል አቅሙን አያውቅም፣ ቢያውቅም አይጠነቀቅም። ከተደጋጋሚ ሽንፈትና ውድቀት እንኳ አይማርም። ከሻዕቢያና ግብጽ በሚጣልለት ዳረጎት የደለበው ይኸው የወንጀለኞች ስብስብ ሌላ ዙር ጥፋት ድግሱን ጨርሶ ጉዞ ጀምሯል። በእውነት እነዚህ ሰዎች መቼ አደብ እንደሚገዙ ፈጣሪ ይወቀው። ለአንድ የወንጀል ቡድን ተብለው ስንት እናቶች ያልቀሱ፣ ስንት ህጻናት ያለ ወላጅ ይቅሩ፣ ስንት ወገኖቻችን የአካል ጉዳት ያስተናግዱ፣ ማለቂያ የሌለው ቁልቁለት እየሄድን ነው ብለዋል። ይኸው የወንጀል ቡድን በሰሜን ጎንደር ጠለምት አካባቢ ተደጋጋሚ ትንኮሳ እያካሄደ ይገኛል። ለጊዜው የሀገር ኩራት የሆነ መከላከያ ሰራዊት ከአማራ ክልል ጥምር ጦር ጋር በመሰባጠር ተገቢውን ምት እያቀመሰው መልሰውታል። ነገም ከነገ ወዲያም ተመሳሳይ ይሆናል። ገላጋይ ያጣው የተላላከ ቡድን ግብጽን በጀርባው አዝሎ ሻዕቢያን ከነ አሮጌ ታንኳ አስከትሎ ለመዝመት ጓዙን አዘጋጅቷል። የሻዕቢያ አሮጌ ታንክና አሮጌ ሚግ 21 የትም የማያደርስ እንደሆነ ቢታወቅም የብዙ ወገኖቻችን
የዜጎቻችን ሕይወት መቅጠፉ ግን የማይቀር ይሆናል፣ በእጅጉ ያሳዝናል ብለዋል። በሻዕቢያና ወያኔ ላይ መንግስት ተገቢውን ሁሉ ትዕግስት አሳይተዋል። ከዚህ በኋላ ግን ማጥፊያው የሚያጥራችሁ መሆኑን ለማወቅ የፖለቲካ ነብይ መሆን አይጠይቅም። እስከ አፍንጫው ድረስ ዘመናዊ የጦር መሳሪያ ከታጠቀ ኃይል ጋር ተጋፈጣለ። ያኔ አንተን አያድርገን። በዚህ አጋጣሚ ከዚህ በፊት የተሰሩ ስህተቶች ሁሉ ይታረማሉ። የኛዎቹ የከላ ዘቦች ሻዕቢያና ወያኔ ጋር አብረን ተሰልፈናል ብለዋል። ውጤቱን አብረን የምናየው ሆኖ ከኑግ ጋር የተገኘ ሰሊጥ እንደምትሆኑ ግን ወንድማዊ ምክሬን ከወዲሁ እነግራችኋለሁ ሲል ጋሻው መርሻ ገልጸዋል። የአውሮፓ ህብረቱ ውጭ ጉዳይ ሚኒስትሮች የኢራኑ አብዮታዊ ዘብን አሸባሪ ሲሉ መፈረጃቸው ተገለጸ። የአውሮፓ ህብረት ውጭ ጉዳይ የፖሊሲ ኃላፊዋ ህብረቱ በቡድኑ የወሰደው እርምጃ ተገቢነት ያለው ሲሉ ተናግረዋል። ካጃ ክላስ የራሱን ህዝብ የሚገድል ቡድን ከአሸባሪነት የማይተናነስ ነው ሲሉ ተችተዋል። ከአልቃይዳ ሐማስና ከሌሎች እስላማዊ ቡድኖች ጋር በአሸባሪነት የተፈረጀው አብዮታዊ ዘቡ አሜሪካ በ2019 አሸባሪ ብላ መፈረጇ ይታወሳል። አሜሪካ በተደጋጋሚ የአውሮፓ ህብረት እስላማዊ አብዮት ዘቡን በአሸባሪነት እንዲፈርጀው ስትወተውት ቆይታለች ተብለዋል። በፈረንጆቹ በ1979 የተመሰረተው የኢራን አብዮታዊ ዘብ በኢራን ከፍተኛ ተጽዕኖ ፈጣሪ ከሆኑት የደህንነት አካላት መካከል ዋነኛው ነው። ፍራንስ 24 እንደዘገበው። የተከበራችሁ የአዲስ 24 ወዳጆች ዜናዎቻችን እነዚህ መስሉ ነበረ። ሌሎች አዳዲስና ትኩስ መረጃዎች እንዲደርሷችሁ ቻናላችንን ላይክ፣ ሼር እና ሳብስክራይብ በማድረግ ቤተሰብ ይሁኑ። መልካም ጊዜ